ኢራን ለአሜሪካ የቅዳሜ ሌሊት ጥቃት በመካከለኛው ምስራቅ በሚገኙ የዋሽንግተን የጦር አምባዎች ላይ ትናንት ሰኞ ምሽት ሚሳኤል ስታዘንባ አምሽታለች። ከነዚህ ውስጥ አንደኛው ካታር በሚገኘው የጦር ሰፈር ላይ ያረፈ ሲሆን ሌላኛው ደግሞ ኢራቅ ላይ መሆኑ ተሰምቷል። የአልጀዚራ መቀመጫ የሆነችው ካታር ምንም እንኳን ሚሳኤሎቹ የተወነጨፉት ወደ አሜሪካ የጦር ሰፈር ቢሆንም ሉዓላዊነትን የጣሰ ነውና አጸፋ የመውሰድ ሙሉ መብት አለኝ ስትል ወዲያውኑ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል በወጣችው መግለጫ አመልክታለች። ወደ በኋላ ላይ ደግሞ ዶናልድ ትራምፕ የተኩስ አቁም ስምምነት ተደርሷል ሲሉ ይፋ አድርገዋል። እንደተለመደው ራሳቸውን በሚያሞግሱበት ቋንቋም የተኩስ አቁሙ ዘላለማዊ ይሆናል ሲሉ የሰነቁትን ተስፋ አጋርተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ማክሰኞ ጠዋት ባወጡት መግለጫ ትናንት ሌሊቱን በዶናልድ ትራምፕ የቀረበውን የተኩስ አቁም ስምምነት ሀገራቸው እንደተቀበለችው አረጋግጠዋል። ከዚህ ቀደም ብሎም ኢራን በብሔራዊ ቴሌቪዥን ጣቢያም የተኩስ አቁም መጀመሩን ይፋ ማድረጓን አልጀዚራ ዘግቧል። ኔታንያሁ ምንም እንኳን ስምምነቱን እንደተቀበሉ ቢገልጹም ቴሄራን የተኩስ አቁሙን ከጣሰች እጅግ የከፋ አጸፋ ምላሽ እንሰጣለን ሲሉ ዝተዋል። አክለውም ሀገራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በመሆን በኢራን ላይ ያካሄደችው ዘመቻ ግቡን ስለመታ በትራምፕ የሁለትዮሽ የተኩስ አቁም ተስማምተናል ብለዋል። ትራምፕም ሆኑ አጋራቸው ኔታንያሁ የሁለትዮሽ የተኩስ አቁም ስምምነቱ ተግባራዊ ሆኗል ሲሉ ይፋ ቢያደርጉም ኢራን ግን ወደ ቴልአቪቭ ሚሳኤሎችን ስታስወነጭፍ እንደነበር ተሰምቷል። የተኩስ አቁሙን በመጣስ ሚሳኤል አዝንባለች በሚል የተከሰሰችው ኢራን ግን ጥቃቱ የተፈጸመው ስምምነቱ ተግባራዊ ከመሆኑ አስቀድሞ ነው ስትል ተከራክራለች። ሰሞኑን ከጄኔቫ እስከ ሞስኮ የሀገራቸውን ብሔራዊ ጥቅም ለማስከበር በዲፕሎማሲው መስክ ላይ ታች ሲሉ የከረሙት የውጭ ጉዳይ ሚኒስትሩ አባስ አራቺ በማህበራዊ መገናኛ ዘዴዎቻቸው ላይ ባሰፈሩት ጽሑፍ ጥቃቱን የፈጸምነው ባላንጣችን እስራኤል የተኩስ አቁሙ ስምምነት ተግባራዊ እስከሚደረግበት የመጨረሻ ደቂቃ ድረስ እሷም እኛ ላይ ጥቃት ስትፈጽም በመቆየቷ ነው ሲሉ ክሱን ተከላክለዋል። የእስራኤል ጦርና የድንገተኛ አደጋ አገልግሎት ሰጪ ተቋማት በኢራን ጥቃት በርካታ እስራኤላውያን መገደላቸውን የጠቆሙ ሲሆን የተኩስ አቁሙ ከታወጀ በኋላ ግን ዜጎች ከኢራን ጥቃት ከሚከለሉበት መጠለያ እንዲወጡ ተነግሯቸዋል። በቴሄራን የአልጀዚራ ዘጋቢ ቶጂድ አሳዲ የእስራኤል ጥቃት በመዲናዋ መቆሙን፣ ሁኔታዎች እንደተረጋጉና የተኩስ አቁሙ ተስፋ ሰጪ መሆኑን አመልክቷል። ይህ የተኩስ አቁም እንዲሁ የጠመንጃ አፈሙዞችን ላንቃ ለጊዜውም ቢሆን ጸጥ ማሰኘት ብቻ ሳይሆን በተለይ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሌላ ራስ ምታት ያስከተለባቸው ሆኗል። ኔታንያሁ ከቴሄራን ጋር የተኩስ አቁም ስምምነት መደረሱን ይፋ ባደረጉበት ቅጽበት ተቃዋሚዎቻቸው ለ20 ወራት የዘለቀው የጋዛ ጦርነትን በተመሳሳይ እንዲቋጭ ጠይቀዋል። ዝነኛው ተቃዋሚ ያይር ላፒድ በማህበራዊ መገናኛ ዘዴዎች ባሰፈሩ ጽሑፍ አሁን ደግሞ በዚያ ያለውንም ማጠናቀቅ ይገባል፣ ታጋቾቹን መልሱልን፣ ጦርነቱን አቁሙ ሲሉ አሳስበዋል። እንደ ላፒድ ያሉት የተኩስ አቁም ስምምነቱን ደግፈው በጋዛም ተመሳሳዩ ደገም ቢሉም ቀኑ አክራሪ ወይም ሃርድ ላይነርስ የሚባሉት የኔታንያሁ ሊኩድ ፓርቲ አባላት ግን ስምምነቱን ከወዲሁ ተቃውመውታል። ለዚህ አብነት የሚሆኑት የፓርቲው አንደኛው አባል ዳን ኤሎዝ በኢራን ያለው አገዛዝ ስምምነት የሚፈጽሙት ሳይሆን መሸነፍ ያለበት ነው ሲሉ ጽፈዋል። ይህ አገዛዝ ካልተሸነፈ ኢራን ዳግም እስራኤልን የምታጠቃበት መንገድ ማፈላለጓ አይቀርም ሲሉም አክለዋል። የእስራኤል ቀድሞ መከላከያ ሚኒስትርና የኢስራኤል ባይቱን ፓርቲ ሊቀመንበር አቪጎዶር ላይበርማን በበኩላቸው የቆሰለን አንበሳ ከጀርባ እንደመተው ያለ አደገኛ ነገር የለም ሲሉም ቀድሞ መከላከያ ሚኒስትር እስራኤል አሳክታቸዋለች ያሉትን ወታደራዊ ውጤቶች አወድሰው እጅግ አነጋጋሪ ወደ ሆነው መልእክታቸው ይሸጋግራሉ። ያለምንም ቅድመ ሁኔታ ማንበርከክ ሲገባ ዓለም አስቸጋሪና አድካሚ ወደሆነ የድርድር ሂደት እየገባ ነው ሲሉ በይነውታል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ እንደደረሱ ከተነገረ 24 ሰዓታት እንኳን ሳይሞላ ከወዲሁ መካሰስ ጀምረዋል። ቀዳሚዋ ወንጀል ደግሞ ቴልአቪቭ ስትሆን የመከላከያ ሚኒስትሩ እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ ወንጅለዋል። የእስራኤል መከላከያ ኃይል ኢራን የተኩስ አቁምን በመጣሷ በቴሄራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውን ተናግረዋል። እስራኤል ይህን ውንጀላ ብታቀርብም ግን ኢራን የተወነጨፈ ሚሳኤል የለም ስትል አስተባብላለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ከዚህ ማስተባበያ ጥቂት ሰዓታት በኋላም በእስራኤልና በአሸባሪ ደጋፊዎቿ ላይ ጦርነቱን ለማስቆም ሲል የሰየመውን መግለጫ አውጥቷል። ምክር ቤቱ ለማንኛውም ተጨማሪ ጥቃት ቆራጥ፣ ጽኑና ወቅታዊ ምላሽ እንደሚሰጥ አስጠንቅቋል። ምክር ቤቱ መግለጫው የኢራንን ሕዝብ ስላለው መረዳት፣ ጽናትና አንድነት አወድሷል። አክሎም የጠላት ሽንፈት በኢራናውያን ጽኑ ቁርጠኝነት፣ ስልታዊ ትዕግስትና ውርደትን ወይም የአንድ ወገን
ይህን ማመቻመችን ካለመቀበል የመጣ ነው ብሏል። መግለጫው ኢራንና ሰራዊቷን በኢራን ላይ ለሚሰነዘረው ጥቃት ወሳኝና የተሰላ አጸፋ በመስጠታቸውም አመስግኗል። እስራኤል በኢራን ላይ ጥቃት የፈጸመችው የኒውክሌር ጦር መሳሪያ ለማምረት ጫፍ ደርሳለች በሚል ምክንያት እንደሆነ ይታወቃል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ግን እስከ ትናንት ባወጣው መረጃ ይህንን ማረጋገጥ አልቻለም። ይልቁንም ኃላፊው ራፋኤል ግሮሲ የኢራን ኒውክሌር ማበልጸጊያ ማዕከላትን ለመመርመር ግጭቱ እንዲቆም ጠይቀው ነበር። ግሮሲ አስፈላጊው የሰላምና ደህንነት ሁኔታ ተመቻችቶ ኢራን የአቶሚክ ኤጀንሲውን ቡድን ወደ ይዞታዎች አስገብታ ለመገምገም ግጭት የግድ መቆም መሆኑን ተናግረው ነበር። ኃላፊው ይህን ጥሪ ካቀረቡ ሰዓታት በኋላ ሲጠይቁት የሰነበቱት የግጭት ማቆም ተግባራዊ ከመሆኑ አኳያ በቀጣይ ቴህራን ተጉዘው ምርመራውን ያደርጋሉ፣ ኢራንስ ትፈቅዳለች ወይ የሚለው ተጠባቂ ነው። ትራምፕ ባለፈው ሳምንት መገባደጃ በኢራን የኒውክሌር ማበልጸጊያ ማዕከላት ላይ እንዲፈጸም ያዘዙት ጥቃት ምናልባት ከሰዓት በፊት የተደረሰው የተኩስ አቁም ስምምነት አበርክቶ ይኖረዋል የሚለው ደግሞ የቢቢሲ ዘገባ ነው። የአሜሪካው ፕሬዝዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቃጠናው ወደ ባሰ ግጭት ለመግባት ጫፍ ላይ ደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታን የሰጠ ነው ይላል። ትራምፕ በሳምንቱ መጨረሻ በኢራን ላይ የፈጸሙት ጥቃት ከፍተኛ አደጋ ያለበት አካሄድ ነበር፣ ቢሆንም ውጤቱ መታየት የጀመረ ይመስላል ይላል ይኸው የቢቢሲ ዘገባ። እንደ አውሮፓውያን አቆጣጠር በጥር 2020 ትራምፕ የኢራን አብዮታዊ ጥበቃ መሪ ቃሲም ሱሌማኒን በባግዳድ እንዲገደሉ ባዘዙበት ጊዜ የሚሆነው ተመሳሳይ ነበር። ኢራን በኢራቅ ወታደራዊ ካምፖች ላይ ሚሳኤሎችን አስወንጭፋ ከ100 በላይ የአሜሪካ ወታደሮችን አቁስላለች። ነገር ግን በወቅቱ ዩናይትድ ስቴትስ ነገሮችን ማረጋጋት መርጣ ነበር። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን ሰኞ ዕለት ባደረሰችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የቦምብ ብዛት ሚሳኤሎችን በአሜሪካ ጦር ሰፈሮች ላይ አስወንጭፋለች። ኢራን ለካታር መንግስት ሚሳኤሎችን ከማስወንጨፏ በፊት ያሳወቀች ሲሆን ይህንም ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነትን ነው የምትፈልገው ሲሉ እውቅና ሰጥተዋታል። ትራምፕ ቀናቸውን ያሳለፉት የነዳጅ ዋጋን፣ የአሜሪካ የሚዲያ ሽፋንና የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የውጭ ሀገር ለኢራን የኒውክሌር ጦር መሳሪያ ይሰጣል ማለታቸውን ሲከታተሉ መሆኑን ተሰምቷል። የአሜሪካ ባለስልጣናት እንዳሉት እኚህ ፕሬዝዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያዎቻቸውን በሚገባ ይገመግማሉ። ኢራን ሌላ ዙር ጥቃት ብትፈጽምና አሜሪካዊ ቢሞት ወይም ከፍተኛ ጉዳት ቢደርስ ትራምፕ ምላሽ እንዲሰጡ ግፊት ይጨምርባቸዋል። ለጊዜው ግን የፍልሚያ መንገዱን የተዉ ይመስላል። እናም ሁለቱ ሀገራት እሱን የመከተል የመረጡ መስሏል ይላል ዘገባው። ይህ በእንዲህ እንዳለ በተለይ በሰሜን አሜሪካ ኢራን ላይ የወሰደችውን ጥቃት በመቃወም በርካታ ሰላማዊ ሰልፎች ተካሂደዋል። ኒውዮርክ፣ ሎስ አንጀለስ፣ ዋሽንግተን ዲሲ፣ ቶሮንቶ ዋነኛዎቹ ሲሆኑ ጦርነት በቃን፣ ገንዘብ ለህዝባዊ መሰረታዊ ፍጆታዎች እንጂ ለጦርነት አይዋል፣ እጃችሁን ከኢራን ላይ አንሱ፣ ትራምፕ አሜሪካን ወደ ዓለም አቀፍ ጦርነት እየከተትካት ነው የሚሉ መፈክሮች ተስተጋብተውበታል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።